መቋጫውን ያጣውና በተለያዩ ሁነቶች ታጅቦ እንደቀጠለ ያለው የአማራው ክልል ጦርነት የትግሉ ምዕራፍ እየተቀየረ ስለመሆኑ በመነገር ላይ ነው። የአማራ ፋኖ ብሔራዊ ኃይል ያወጣው አስደንጋጭ መግለጫም ለዚሁ ነጥብ ማሳያ ይሆናል። ትግሉ በጀነራል አሳምነው ኑዛዜ መሰረት ወደ ፍጹም አንድነት እየመጣ መሆኑን የጠቆመው መግለጫው መንግስት የዘረጋው አማራን የማጥፋት ሴራ ከሽፏል ሲል ይደመድማል። በገዢው መንግስት ላይ የቀረቡት አስደንጋጭ የሰብአዊ መብት ጥሰት ማስረጃዎች ምንድን ናቸው? ፋኖቹ ከ80 በላይ የአማራን ክልል ተቆጣጥረዋል ሲሉስ ምን ማለታቸው ነው? ባንዳዎቹ በአስቸኳይ ከድርጊታቸው እንዴት ታቀቡ? የተላለፉ የመጨረሻው ማስጠንቀቂያና ለጸጥታ ኃይሎች የቀረበው ጥሪ ዝርዝር ጉዳይስ ምንድን ነው? የሚሉትንና መግለጫውን ሙሉ ሀሳብ ይዘንላችሁ ቀርበናል። አብራችሁን ቆዩም። ጥሪው ከአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር አዛዥ አርበኛ አብነው ታደሰ የተላለፈ የትግል ጥሪ ነው። በመጀመሪያ ደረጃ ለሁሉም አማራና የህልውና ትግላችን ደጋፊዎች ለሆናችሁ ሀገር ወዳድ ኢትዮጵያውያን እንኳን ደስ አላችሁ ማለት የምንሻው የአማራ ፋኖ የጀኔራል አሳምነው ጽጌን ኑዛዜ ቃል አክብሮ በቅንጅትና በአንድነት እየታገለ መሆኑን በማብሰር ነው። ቀሪው ስራችን አንድ እናት ድርጅት መመስረት ነው። ይህም በቅርቡ እንደሚሳካ ጥርጥር የለንም። እንደምታውቁት እኛ አማሮች ጠቅላይ ሚኒስትር አብይ አህመድ መንግስት የተከዳንና ጥርስ የተነከሰብን ህዝቦች ሆነናል። አማራን ላጠፋ ነው በማለት አብይ አህመድ ቃል በቃል ለኦሮሞ ተወላጅ የፌዴራልና የኦሮሚያ ክልል ባለስልጣናት መናገሩን የተከበሩ አቶ ታዬ ደንዳ ማጋለጣቸው ይታወሳል። የማጥፋት ፕሮጀክቱ ትግበራ ከተጀመረም እነሆ ዓመታቶች ተቆጠሩ። አብይ አህመድና ጀነራል አሳምነው ጽጌን ገድሎ ክልላችንን ማስወርሮ በክተት መክት ስትራቴጂ ህዝባችንን አስጨፍጭፎ ሲያበቃ በድህረ ሰሜኑ ጦርነት ወቅት ፋኖን ትጥቅ አስፈትቶ አማራ ክልልን አባወራ የሌለው ቤት በማስመሰል ህዝባችንን ለማጥፋትና የአማራን ጥንት ርስት ለመቀንባት አስቦ ብዙ ርቀት ሄዷል። በዚህም መሰረት በህግ ማስከበር ስም አማራን ለመጨፍጨፍና ፋኖን ትጥቅ ለማስፈታት ዘመቻ መጀመሩንና በርካታ ንጹሃን ሰዎችን መግደሉ የሚታወቅ ነው። ይህን መንግስታዊ ክህደት በመቃወም አማራ አይጠፋም ትጥቁንም አይፈታም ብለን ወደ ጫካ በመግባት አፈሙዙን ወደ ህዝባችን ጠላት አዙረነዋል። አማራ ሲፈናቀል፣ ሲገደል፣ ሲታሰርና ሀብት ንብረቱ ሲዘረፍ ቆመን አናይም። ይልቁንም ባላንጋራችንን እየገደልን እንሞታለን ብለንም ፈንነናል። ኦሮሚያ ክልል ውስጥ የሚኖሩ አማሮች ጸረ ህዝቦች በጅምላ ሲያቃጥሏቸውና የአንድ ነፍስ ጡር እናት ሆድ በስለት ሰንጥቀው ሽሉን ሲያፈነዱት አማራ የሆነ ጽንስ ጭምር መኖር የለበትም ብለው ማወጃቸው መሆኑን ልብ ብለናል። አዲስ አበባ ላይ አማራ እንዳይገባ ሸኖና ሰንዳፋ ላይ በአብይ አህመድ አገዛዝ መንገድ ሲዘጋበትና በየጊዜው ሀገር አቋራጭ አውቶቡስ እየታገተ መንገደኞች ታፍነው ተወስደው በሸኔ ሲገደሉ፣ መስጅድና ቤተ ክርስቲያን ሲቃጠል፣ አማኞች ሲረሸኑ፣ እንዲሁም አማራ በሆናቸው ብቻ ወገኖቻችን በኦሮሚያ ክልል በየጊዜው በኦነግ ሸኔ ሲገደሉና ሲፈናቀሉ ይህም አልበቃ ብሎ እነዚሁ የክልላችን ውስጥ የአብይ አህመድ ተላላኪው ካድሬ አርሶ አደራችን በቂ መዳበሪያ አካል ለማቅረብ ወስኖ አማራን በረሃብ እንቀጣለን ብሎ ቆርጦ ሲነሳ ተስተውለናል፣ ተገንዝበናል፣ ተረድተንማል፣ አይተናልም ብሏል። ገበሬው የገመድ መሬቱ ጦም አደረ ብሎ ሰልፍ ሲወጣ የጅራፍ ፖለቲካ የሚል ስላቅ ነበር የብልጽግናው መልስ። ክልላችን ውስጥ የመዳበሪያ እጥረት የገጠመን ተረኞች ሆን ብለው ማዳበሪያውን ኦሮሚያ ክልል ከዝነውት ነበር። ለአማራ ያላቸው ጥላቻ ከልክ ያለፈ ነው። ስለሚፈሩን እንደምንም ብለው ረሃብና ስደት እንዲሁም ሞት እንድንጋለጥ ይሰራሉ። ይህ ሴራቸው የገባውና ቀድሞ የነቃው ፋኖ በአራቱም የአማራ ግዛት ሀገር ያወቀው ፀሐይ የሞቀውን አኩሪ ገድል ፈጽሟል። ወገኖቻችን አትግደሉብን ብለን ሰልፍ ስንወጣ እልቅሶ አይሰለቻቸውም ወይ በማለት ሰላማዊ ትግልን ብልጽግናዎች አጣጥለውታል። ችግር አለ፣ ችግሩ ይፈታ ስንል ችግር ፍቱልን ያለውን አካል በማሰር መልስ ሰጥተውናል። ሰላማዊ አማራጭ እንደማያዋጣው ቀን እጅጉን ተገፍተንና ግፍ ተፈጽሞብን ዘራችንም እየሳሳ ስለሆነ ነው የትጥቅ ትግሉን እየጀመር ነው። ይህን የህልውና ትግል ለማደናቀፍ የሚጥር ባንዳ ወዮለት። ባንዳ የሆን ሁሉ ዋ ለራስ ይበል። እንግዲህ ባንዳን አንምርም። አንዲት ብርጭቆ ውሃ ውስጥ ጠብታ አንድ መርዝ ከተጨመረ ውሃው ይመረዛል። ንጹህ ማህበረሰብና ህዝብ ውስጥ አንድ ባንዳ ካለ ህዝቡ በየጊዜው ዋጋ ይከፍላል። በአንዳንድ ባንዳ ምክንያት ህዝባችን ዋጋ መክፈል ስለሌለበት ተባብረን ባንዳን እናጸዳለን፣ እያጸዳን ነው። ለዚህ ተልእኮ ደግሞ ህዝባችን ሊተባበረን ግድ ይለዋል። የአማራን ህዝብ ክብርና ጥቅም የሚያስከብር እንዲሁም አማራ የሚለውን ስም በበጎ የሚያስጠራ የአባቶቻችን አትንኩ ባይነት የሚዘክር ድንቅ ስራ እየሰራ ያለው የአማራ ፋኖ ከድሎ አደባባይ ሳይደርስ ለመመለስ የሚታትር ባንዳ መጨረሻው ሞት ነው። ከእንግዲህ በራሳችን ባንዳዎች ላይ የምንወስደው እርምጃ ከባድ እንደሚሆን ጥርጥር የለውም። ፋኖ የበረሃው ሙቀትና የደጋው ብርድ የስንቅ እጥረት ብሎም የጥቁር አማሮች እንቅፋትነት ሳይበግረው የክረምቱ ዶፍ ዝናብ ሳይገታው ለአማራ ህዝብ ዘብ ሆኖ ሌት ተቀን ትንቅንቅ ላይ ነው።
መከላከያ ሰራዊቱ የብልጽግና ወንበር አስጠባቂና የአብይ አህመድ ገረድ ሆኗል። ይህን ሰራዊት አጥፍቶ አብይን ለፍርድ ማቅረብ የአማራን ህዝብ እንባ ማበስ የፋኖ ግዴታ ሆኗል። አማራውያን ሆይ ሚሊሻ፣ አድማ ብተናና ፖሊስ እንዲሁም መከላከያ ውስጥ ዘመድ ወዳጅ ያላችሁ መክራችሁ ወደ ቤት አስገቡ። በተለይ ሚሊሻ በአስቸኳይ ቢቻል አዳሩን ወደ ቤቱ እንዲገባ ይነገረው። ይህ ሳይሆን ቢቀርኛ እንግዲህ ባንዳን ስለማንምር በገቡበት ገብተን እንደመስሳለን። ይህ አዋጅ ታውጆ የሚተርፍ ባንዳ ላይኖር ይችላል። አንዳንዶች ተደብቀው ውሎ ቢያድሩም መጨረሻቸው አያምርም። መንግስትና የባዩ አገዛዝ አሽመድምደነዋል። ክልላችንን ከ80% በላይ ተቆጣጥረነዋል። ይህን ሀቅ ቢቢሲም ለዓለም አቀፉ ማህበረሰብና ለዓለም አቀፉ መንግስታት አውጆታል። በቅርቡ የማዕከላዊ መንግስት መቀመጫ የሆነችውን አዲስ አበባን ከተማ እንደምንቆጣጠር ተገማች ነው። ፋኖ በጎጃምና ሸዋ እንዲሁም በጎንደርና በወሎ ሰፊ ግዛት ተቆጣጥሮ እያስተዳደረ ሲሆን ወደፊት የሚያደርገው ግስጋሴም እንደቀጠለ ነው። በምዕራብ ወሎ ግንባርም ከፋሽስቱ አብይ አህመድ አገዛዝ በርካታ ቀጠናዎችን ነጻ አውጥተን የጊዜያዊ መንግስት መዋቅር ዘርግተን ህዝባችን እያስተዳደርን ነው። የድል ባለቤት መሆናችን አይቀርም። እውነትን ስለያዝን፣ ግፍ አንገሽግሾን ስለተነሳን እናሸንፋለን። ስለዚህ ባንዳ ሆይ ቶሎ ወደ ቤት ተመለስ። በየዕለቱ የወገኖቻችን ደም እየፈሰሰ ነው። ተሰምቶ የማይታወቅ ግፍ በአማራ ምድር እየተፈጸመ ነው። በያዝነው ወርም የካህን ሚስትን ጨምሮ በድምሩ 3 አራስ እናቶች መካነ ሰላም ከተማ የሚገኘው አድማ ብተና ካምፕ ውስጥ በአንድ የፋሽስቱ መንግስት የጸጥታ ኃይል አባል መደፈራቸው ይታወቃል። ከሌላ ወረዳ ውስጥም ቲርቲራ ታዳጊ ከተማ አጠገብ የቀንሶ መንደር ነዋሪ የሆኑ አቶ ሁሴን ከማል የተባሉ አርሶ አደር አጨዳ ላይ ሳለ ህዳር 23 ቀን 2018 ዓ.ም በአድማ ብተናዎች እንደተረሸነ ለማረጋገጥ ችለናል። ሰኞ ማለትም ህዳር 22 ቀን 2018 ዓ.ም ጀማ ወረዳ ደጎሎ ከተማ ውስጥ አንዲት ከአረብ ሀገር ተመላሽ እህታችን መከላከያ ሰራዊቱ ተኩሶ ገድሏታል። ንጉስ ሚካኤል አሪኮር በሚንቀሳቀስበት በምዕራብ ወሎ ግንባር ብቻ ሳይሆን በመላው አማራ ዘግናይ ግፍ በህዝባችን ላይ እየተፈጸመ ነው። ይህ የግፍ ግፍ አንገፍ ግፍ ሊቆም የሚችለው አንድ ሆነን መታገል ስንጀምር መሆኑን መገንዘብ ያስፈልጋል። እንደ ፋኖ ግን ተረድተነዋል። ስለዚህ ከጥላት ጎን ተሰልፋችሁ ወገናችሁን እየወጋችሁ ያላችሁ የሚሊሻ አድማ ብተናና ፖሊስ እንዲሁም መከላከያ ሰራዊት አባላት ከህዳር 27 ቀን 2018 ዓ.ም ጀምሮ እስከ ታህሳስ 15 ቀን 2018 ዓ.ም የሚቆይ የምህረት አዋጅ ይፋ ስላደረግን ይህንን ወርቃማና ታሪካዊ ዕድል እንድትጠቀሙበት ስንል ከወዲሁ እያሳሰብን ጠላትን ከድታችሁ ስትመጡ ከኛ በበኩላችን ለምታስረክቡን ትጥቅ ተገቢውን ካሳ በመስጠት ወደምትፈልጉበት ቦታ በመላክ ዝግጁዎች መሆናችንን እንገልጻለን። አብሮን ለመታገል ፈቃደኛ ለሚሆነውም ሁኔታዎችን የምናመቻችለት ይሆናል። ይህ ከላይ የተባለው በጠቅላላ የፋኖ ኃይሎች በተለይ በወሎ የሚንቀሳቀሱ የፋኖ ኃይሎች ያወጡት በመግለጫቸው ያነሱት ነጥብ ነው። በራፍ ቲቪ የቀነሰውም እየጨመረውም ነጥብ አለመኖሩን ጠቅሰን እንሰናበታለን። ለአሁኑ በዚህ አበቃን። ቸር ያገናኘን።